ሰላም ውድና የተከበራችሁ የሰላም ቲዩብ ተከታታይ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? በያላችሁበት ሰላማችሁ ይብዛ እያልኩኝ ነው በተለመደው ሰዓት ዛሬም ቪዲዮን ይዤ ወደ እናንተ መጥቻለሁ ማለት ነው። እንደነዚህ አይነት አዳዲስ ቪዲዮዎችን ወደ እናንተ ለማድረስ በችኮላ ነው የምመጣው እና እናንተም በጉጉት እንደምትጠብቁኝ ተስፋ አደርጋለሁ። አላቅም ግን ተስፋ አደርጋለሁ በጉጉት የምትጠብቁኝ ኮሜንት ላይ አስቀምጡልኝ። እና ዛሬ ደግሞ ይዤላችሁ የመጣሁት የአንድን ሾፌር ታሪክ ይሆናል ማለት ነው። ይህ ሾፌር አንድ ቀን መኪናውን እያሽከረከረ ወደ ስራ እየሄደ እያለ መንገድ ዳር መኪናዋ ተበላሽቶባት ያቆመች አንድ ሴት ከርቀት ይመለከታል። እና ይቺ ሴት እርዳታ እንደምትፈልግ ስለገመተ ጠጋ አድርጎ ያቆምና ከመኪናው ወርዶ ሊረዳት ይሞክራል ማለት ነው። ከዛም ወደ ሴትየዋ ጠጋ ብሎ እርዳታ ፈልጋ እንደሆነ ይጠይቃታል ማለት ነው። ሴቷም ሰውየውን ካየችው በኋላ ሰውየው ያው በአለባበሱ ምናምን አየችውና ድሃ እንደሆነ ገመተችና እርዳታውን እንደማትፈልግ ትነግሯለች ማለት ነው። ለምንድን ነው እንደዛ ያደረገችው? ምናልባት ያው አለባበሱ ምናምን ስታየው ወይ ሊዘርፋት ምናምን ነገር ነው እሷ ያሰበችውና ከዛ እርዳታውን እንደማትቀበል ትነግሯለች። ከዛ ሰውየው እንደፈራች ገመተና ሲያይ ሴትዮዋ በጣም ፈርታ እንደሆነ ምናምን አየና ከዛ ጠጋ ብሎ ስሙን ነገራት። ከዛ እሱ የመጣው እሷን ለመርዳት ፈልጎ እንደሆነ ይነግራታል ማለት ነው። ከዛም ሴትዮዋ እያመነታች የሰውየውን እርዳታ ትቀበለዋለች ማለት ነው። ከዛም ሰውየው የተበላሸውን መኪና ከብዙ ውጣ ውረድና ድካም በኋላ አስተካክሎ ጨርሶ ለዚች ሴትዮ ያስረክባታል ማለት ነው። ከዛ ስታይ ሰርቶላት ሁሉ ጨርሶ ካስረከባት በኋላ ያው ክፍያ ልትከፍለው ፈለገችና ክፍያው ስንት እንደሆነ ትጠይቀዋለች። ከዛ ስንት ልክፈልክ የሰራህበት ነው ብላ ስጠይቀው አይ እውነት እኔን ልትከፊኝ አስበሽ ከሆነ እኔ አልፈልግም፣ ነገር ግን ሌላ ቀን እርዳታ የሚያስፈልገው ሰው ስታገኚ ከመርዳት ወደኋላ እንዳትይ እና ሰው እርጂ ብሏት ጉዞውን ይቀጥላል። እሷም በመገረም ጉዞዋን ትቀጥላለች መኪናዋ አስገብታ ማለት ነው። ከዛች ሴትዮ ከሁለት ቀናቶች በኋላ አንድ አነስተኛ ካፌ ትገባና ሻይ ቡና ለማለት ትቀመጣለች ማለት ነው። ከዛ አስተናጋጅ ትጠራለች። አጋጣሚ ሆኖ አስተናጋጇ ሴት ናት። መጣች። ስትመጣ ግን አስተናጋጇ የ8 ወር ድርሰ እርጉዝ ናት ማለት ነው። እና በጣም ደካክሟታል። በጣም በድካም ነው የምትሰራው እና እርጉዝ ናት። በጣም ደካክማለች ማለት ነው። ከዛ እንደዚህ ሆና ትሰራለች ምናምን ብላ አይታት በጣም አዘነች። ከዛ የምትፈልገውን ነገር አዘዘችና ሴቲቷ ተስተናግዳ ጨርሳ መስተንግዷን ጨርሳ ስትወጣ የሴቲቷ የአንድ ወር የአስተናጋጇ ማለት ነው የአስተናጋጇ የአንድ ወር ሳይሆን የአንድ አመት የሚያክል ደሞዟን አስቀምጣ ጠረጴዛ ላይ ከስር ደግሞ በትንሽዬ ወረቀት የሆነ ጽሑፍ ጽፋ ትወጣለች ማለት ነው። ከዛ አስተናጋጇም መጣችና እቃ ለማንሳት የተጠቀመችበትን ለማንሳት ስትመጣ ብር ታገኛለች እዛ ላይ። ከዛ አላመነችም። ብድግ አድርጋ ስታየው በጣም ብዙ ብር ነው። ከዛ ብሩን ስታነሳው ደግሞ ከርቀት ከብሩ ስር ወረቀት ታያለች። ተጽፎ የተቀመጠ ወረቀት ታያለች። ወረቀቷን ስታነበው ምን ይላል? ለኔ ምንም አይነት ውለታ የለብሽም ትላታ ሴትዮዋ ማለት የጻፈችው ለኔ ምንም አይነት ውለታ የለብሽም። ይህንን ያደረኩት እኔ በጣም ተቸግሬ ማንም ሰው ቀርቦ ሳይጠይቀኝ፣ ነገር ግን አንድ ሰው ከርቀት አይቶ ለሰዓታት ነው ሴትዮ እዛች ጋር የቆመችው ማለት ነው። ግን ለዛ ሁሉ ሰዓት አዛ ጋር ስትቆም አንድም ሰው ምን ልርዳሽ ብሏት የቀረበ አልነበረም እና ማንም ሰው ቀርቦ ባልጠየቀኝ ሰዓት አንድ ግለሰብ መጥቶ መኪናዬን አስተካክሎልኝ ረድቶኝ ሄደ። ነገር ግን የሰራበትን ልከፍለው ስል አይ ሌላ ቀን ሰው ስታገኚ ሰውን እርጂ፣ ክፍያውን አልቀበልም ብሎኝ ሄዷል እና ለእኔ ምንም አይነት ውለታ የለብሽም ብላ አስቀምጣላት ትወጣለች ማለት ነው። ከዛ አንብባ ካየች በኋላ ሴትዮ በጣም ተደሰተች። ምክንያቱም ብሩ በጣም ያስፈልጋታል። እንደዛ ደክማ ብቻዋን ነው የምትሰራው፣ የሚያግዛት ሰው የለም እና ደግሞ ገንዘቡን በጣም ያስፈልጋታል። ከዛ በጣም ከመደሰቷ የተነሳ ቤት ሄዳ ለባሏ እስከምትነግረው በጣም ጓጓች። ከዛ ስራ መውጫ ሰዓቷ ደረሰና ተቻኩላ በፍጥነት ወደ ቤት ሄዳ የሆነውን ሁሉ ለባሏ ትነግረዋለች ማለት ነው። የተሰጣትንም ገንዘብ ታሳየዋለች። ከዛ በኋላ ከገንዘቡ ጋር ደግሞ የተቀመጠውን ወረቀት ትሰጠዋለች። ያሱም ያነባል ማለት ነው። ከዛ ይሄ ሰውዬ በጣም ተገረመ። ለምን ይመስላችኋል በጣም የተገረመው? ይሄ ሰውስ ማን ይመስላችኋል? እስቲ ገምቱ። ሰውየው የተገረመው ለምንድን ነው? ከ2 ቀናት በፊት አልፈልግም ይሄንን ክፍያ ብሎ ትቶት የመጣው ብር እስከ ቤቱ ድረስ አንኳኩቶ በእግሩ ስለመጣ በጣም ገረመው። ያ ሰው ሾፌሩ ነው።
እና የዛን ቀን ያንን ውለታ ለሴቲቷ ውሎላት አልቀበልም ያላት ብር ዞሮ በሚስቱ በኩል እስከ ቤቱ ድረስ መጣ ማለት ነው። እና ውድ ቤተሰቦቼ የዛሬው ቪዲዮ ይሄንን ይመስል ነበረ። ስለዚህ መልካምነት ለራስ ነው። መልካም ስንሰራ ያ መልካምነታችን ዞሮ የሚከፍለን ለኛ ለራሳችን ነው ማለት ነው። ስለዚህ በቻልነው መጠን በቻልነው አቅም መልካም ስራዎችን ለመስራት ለሰዎች በጎ ለማድረግ እንጣር እላችኋለሁ። ይህ ቪዲዮ ሲደርሳችሁ ላይክ እያረጋችሁ ሼር እያረጋችሁ ለሌሎች ማጋራታችሁን እንዳትረሱ። እንዲሁም ደግሞ ለዚህ ቤት አዲስ የሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉኝ። እነዚህንና ሌሎችም መሰል አስተማሪ አዝናኝና ቁም ነገር ያላቸው ቪዲዮዎችን ወደ እናንተ ይዤ እመጣለሁ እና ቤተሰብ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ቻው።